አንቺ ሌባ ዞር በላ አንቺ ሌባ ዞር ናይ ቁጥኝ እሱንም ይዛችሁ ጎርታችሁታል ብዬ ስላሰብኩኝ ነበር ራሴን ለመከላከል ዱላ ወጥቼ ያው ለነገር ለማድረግ የተቀበስኩት እንጂ ወንጀል እንደሰራሁኝን እኔ አምናለሁ አሁን እሷ ነበረች እየሄደች ነገሮችን ለኔ በጣም እንትንትልኝ ተከራከርልኝ ነገሮችን እንዲደረጉልኝ መታረግ የነበረችው እሷ ነች እና እንደዛም ሆኜ ለኔ በቃ ቦታ ካላት አጉቷም ሲያርፉ በቃ ሀዘን ላይ ነች ሀዘኗን ላስረሳት የምችለው እኔ ብቻ ነኝ ስለዚህ አብሬያት መሆኑን በቃ በስርዓት ሀብለን ፍቅርን ጀመረን ማለት ነው ከዛ በኋላ በጣም ረጅም ጊዜዎችን አብረን አሳልፍ ነበር ሁለታችንም ችግር ውስጥ የነበረን ሰዎች ነበርን ማለት በእሷም ባጉቷ በኩል እኔም በራሴ በኩል ችግር ውስጥ ነበርኩኝና ሁለታችንም በቃ ሳንነጋገር ነው ነገሮችን አብሮ ወደ መኖር ያደረግነው የማህበረሰቡ አቀባበል ማለት በጣም አካባቢ ላይ እንዳትኖር ነው የሚያደርግ እና እሱ ነገር ፍራቻ ስላለ በቃ ያን ነገር በቃ ወደ ቤተሰቦቿ መውሰድ እሷም አልፈለገችም ካመኑበትም ቢመሩበት ካላመኑበትም ምናም ብላ ነው መኖር የጀመርነው ማለት ነው አዎ ማለት ረጅም ሰዓት በቪዲዮ ኮልም በኖርማል ስልክም እንደሚደዋወሉ አውቃለሁ ነገር ግን እኔ ጋር መታ መኖር ያልቻለችበት ትልቁና ዋነኛው ምክንያት ቤተሰቦቿም እንደታረቅን እንዲያውቁ አልፈለግንም እሱ ሁለተኛ ነገር ደግሞ ያው ከኔ ጋር ሆና ከሱ ጋር ቪዲዮ ኮል ማውራት አትችልም እሱ ሊጠረጥርም ይችል ነበር ሌላ ሰው አግብታ ማየት በጣም ይከብደኛል ምንም ቢሆን ከኔ ጋር አንድ ልጅ አለን በመሃል ፍቅርም አለ በእኛ መሃል እና እኔ በቃ ያልተቀበልኩት ትልቁ ነገር ቢኖር እኔ ያለውኝ በሌላው እንደ ስትጣቀፍ ማየቱ ለኔ በጣም ከባድ ነበር የመዝናኛ ቦታ ሆነው ተደውልልኝ ነበር ያሉበት ቦታ ተነግረኛለች ከርቀት ሆኜ እኔም እየጠጣው አያቸው ነበር እናም ከርቀት ስመለከታቸው በቃ እየተናደድኩኝ ነው የመጣው አንድ ያጎቴ ልጅ ነው የምትለው ልጅ አለና ያው ያጎቷ ልጅ እንዳልሆነ አሁን አረጋግጫለሁ ማን ነው ሚዜ አንደኛ ሚዜ የነበረው ልጅ ነው ስለዚህ ይሄ ሰውዬ ገንዘቡንም ማጥቶ ህይወቱንም ማጥቶ ነፍሱን ማጣት የለበትም ምክንያቱም እዚህ ጋር ህይወት ነው ፍቅር ይዞት ነው የመጣው ህይወቱንም ነው ያጣው ሌላ ደግሞ ነፍሱን ማሳጣት የለበትም ብዬ ታያልኩት እኔ ነኝ ያጎቴ ልጅ ነው የምትለኝ እኔ እንዳልደረሰባቸው ነበር እና እኔ በራሴ በቃ ተጠረጥር ነበር የሆነ ሰዓት ደግሞ በቃ ተጠርጣሪን የእውነት የሚያደርግልኝ ነገር ተመለከትኩኝና ተገናኘንም እዚህ ጋር ማልመጣችምም አልተገናኝተንም አናቅም በቃ ሄለን ከኔ ጋር ምንም አይነት ግንኙነት የላትም ይሄ ልብስ የማን ጭራሽ ህይወቴን ያመሰቃቀልኩ ትላለ እንዴ ህይወቴን ያመሰቃቀላችሁት እንደውም እንደናንተ ናችሁኮ ለናንተ ተብሎ ነው እናንተ በተጠነሰሳችሁ ሴራ ነው ይሄው ለነገር የተደረገው አይደል እንዴ ሲጀመር ያጎቴ ልጅ ነው ብላ ያስተዋወቀችኝ ኮሃላ ሌላ ነገር እንደነበራችሁ መሰመሪያም ጠርጥሬ ነበር አንተ ያማሃል እንዴ ጭራሽ ደብዳቤ ምን የማርጋ ነው እንደምከሰው ተጠረኛለሁ ይሁን አንተ ሰማራለ ከውጭ ዲያስፖራው ጋርም ስትገናኝም ስትወራም ያቃል ባልየው ብርም ሲልክላትም መታም እንደምሰጠው በደንብ ሁሉም ነገርም ነግራኛለች ለሞት የሚያደርስና እንደዚህ አካል ለመጉደል የሚያደርስ ደረጃ ግን ያደርጋሉ ብዬ እኔ አላሰብኩም ድራማውንም የሰጣት እሱ ነው ይሄንን ጽሁፍ የሰጣት እሱ ነው ምክንያቱም ምንድነው እኔን ወንጀለኛ አስደረገው ሁለቱ ኮንጀል ለመራቅ ነው ከዛም በኋላ እሷ ራሱ የጠፋችበት ምክንያት አንድም እሷ እንዳትጠረጠር ነው ኮንጀሉ ነፃ እንድትባል ከመጀመሪያም ጀምሮም ከፕሮሰሱም ገና ልጁን ከማግኘቱም ጀምሮም ብር ስትቀበልም ለሱም እንደምሰጠውም ሁሉም ነገር ሲደረግም ሁሉም ነገር በትክክል እሱም ያቃል የያዘውን ያዝና ህግም ይፈተውን ይፍታ እኔ ግን እሱ በነብስ ነው መፈልገው እንዲ በቀላሉ እምፋታ አይነሱ አይደለኝ እንዲ በቀላሉ አልፋታም ህይወቴን የነጠቀኝ ይሱ እና በስተመጨረሻ በቃ እዚህ ጋር ልጅ ፈጥረናል በፈለገ ነው የሚሆን ሳንፈልገው ልጅ ተፈጥሯል ልጁ ደግሞ በእኛ ምክንያት ነው ከበሬን ብዬ ልጁ ተቸግሮ እንዲያድግ አልፈለጉ በጣም ብዙ ብር ነው ገንዘብ መጀመሪያ አልተቀበልኩትም ነበር ከዛ ታመጣና ተሰጠኛለች ከዲኤምሲ ሪል ስቴት የቤት ባለቤት ለመሆን ይህ የመጨረሻ እድሎት ነው ሸጠን ጨርሰን የመጨረሻውን ቪአይፒ ብሎካችንን ለሽያጭ አውጥተናል ለአንድ ሳምንት ብቻ በሚቆየው ቅናሻችን ላይ ባለ 1 መኝታ ከ487 ሺህ ብር ጀምሮ ባለ 2 መኝታ ከ887 ሺህ ብር ጀምሮ ባለ 3 መኝታ ከ999 ሺህ ብር ጀምሮ ባለ 4 መኝታ ከ1 ሚሊዮን 200 ሺህ ብር ጀምሮ ቅድመ ክፍያ ከፍለው ከዘመናዊ መንደራችን ዘመናዊ አኗኗርን ለርሶ ያድርጉ አሁኑኑ ይደውሉ ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለናንተ ይሁን ይያለን የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ እንደሚታወቀው ዱካሾ ለተከታታይ 2 አመት ከምናም ገደማ የተለያዩ ፕሮግራሞችን ወደናንተ በማድረስ ይታወቃል የተለያዩ የማህበረሰብ
አካላት የተለያዩ ችግሮች ይዘውብን ይመጣሉ። እኛ ደግሞ መፍትሄውን እንፈልጋለን። መፍትሄ ለጠፋቸው መፍትሄ የሆንን መኖራችን ይታወሳል። በዚህ ሂደት እንግዲህ በቅርብ የጀመርነው የሙሽራዋ ታሪክ አለ። የሙሽራዋ ታሪክ እንግዲህ የሚጀምረው ሁለት ሰዎች እዚህ ስቱዲዮአችን ድረስ መጥተው ነው። እዚህ ስቱዲዮአችን ድረስ የመጡት ሁለት ሚዜዎቿ ናቸው። የወንድ ሚዜና የሴት ሚዜ እዚህ ድረስ መጥተው እንግዲህ ሙሽራችን ጠፋችብን፣ የት እንደገባች አናውቅም፣ ስልኳም ተዘግቷል፣ ያለችበትን ሁኔታ ልንደርስበት አልቻልንም፣ ስለዚህ መፍትሄ ይፈልጉልን ብለው እዚህ ስቱዲዮአችን ድረስ መጡ። ታስታውሱ እንደሆነ እነሱን አናገርናቸው። ካናገርናቸው በኋላ እንግዲህ በቀጥታ ሙሽራዋን መፈለግ ነው የጀመርነው። ሙሽራዋን በምንፈልግ ሰዓት ራሷን ልታጠፋ ጫፍ ላይ ደርሳ አገኘናት። በእርግጥ ይሄ ጉዳይ እውነትም ራስ የማጥፋት ጉዳይ ነበር ወይ የሚል ጥያቄና ጥርጥር እንዲነሳ ሆነ። ምክንያቱም 4 ሰዓት ሙሉ ራሷን ልታጠፋ ነው የተባለችበት ቦታ ላይ ቁጭ ብላ ስትጠብቅ ነበር። ማን እንዲመጣ አልታወቀም ነበር በሰዓቱ። በእርግጥም ይሄ ነገር ራስ የማጥፋትና የመጥፋት ጉዳይ እንዳልሆነ ቀስ በቀስ በሂደት አረጋገጥን። ከሙሽራዋ ጀርባ እጅግ በጣም ብዙ የተደበቁ ሚስጥሮችን ሰማን። ከሰማናቸው ሚስጥሮች ውስጥ አንዱ እንግዲህ ልጅ አላት፣ ባል አላት፣ ሪሌሽንሺፕ አላት። በዚህ ሁኔታ ውስጥ ሆና ነው አሜሪካ የሚገኘውን ሰው ስታወራው የነበረው የሚለው ነው። ከዚህ ጋር ተያይዞ እንግዲህ እሱ ላይ ድብደባ ወይንም አደጋ ደርሶበት ነበር። ይህንን አደጋ ማን ነው ያደረሰበት የሚለውን የማጣራት ሂደት ስንጀምር ግን ያየነውና የሰማነውን ነገር አብራችሁን ሆናችሁ አይታችኋል። ያላያችሁ ሰዎች ደግሞ ካላችሁ ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ በቀጥታ ዛሬ ይህንን ድብደባ ያደረሰው የሙሽራዋ ባል የነበረው ሰው እውነተኛ ታሪኩን እናገራለሁ አንድም ሳላስቀር ብሎን እዚህ ስቱዲዮአችን ድረስ ይዘነው መተናል። ከሱ ጋር ቆይታ የምናደርግ ነው የሚሆነው። እንግዲህ እንደምታውቁት በ3-4 ፕሮግራም እንዳያችሁትም ሙሽራዋን ልናገኛት አልቻልንም። እሷ ተደብቃለች። ዛሬ እንግዲህ ከተደበቀችበት ቦታ ፈልፍለን ለማውጣት ተዘጋጅተናል። ሁሉም ሰው ስቱዲዮ ተገኝቷል። ዛሬ ወንጀለኛን የመያዝ ቀን ነው የሚሆነው ከተሳካልን ማለት ነው። ይሳካልናል ብለንም እናስባለን። ነገር ግን መጀመሪያ የዚህ ሁሉ ታሪክ ጠንሳሽ የሆነችው ሙሽራዋ እንዴትና በምን አይነት ሁኔታ እንደዚህ አይነት ወንጀል ውስጥ ገባች የሚለው ከገዛ ባለው አንደበት የምንሰማ ነው የሚሆነው። አብራችሁን ከሆናችሁ ዛሬ እጅግ በጣም አጓጊ ፕሮግራም የሚኖረን ነው የሚሆነው። ዘላለም ዘገየ ነኝ። ቪዲዮውን አይታችሁ ተመለሱ። ስትመለሱ ቀጥታ ከሙሽራዋ ባል ጋር ቆይታ የምናደርግ ነው የሚሆነው። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ እንዳይረሳ። ቀጥታ ወደ ቪዲዮ። ይኸውልህ ቤቴ ድረስ መተን ተረጋግተኛል። እሺ አሳይኝ እስከ መጨረሻው ድረስ። ወንድምህም ሌባ ናችሁ። ስለኔ ምን በድጋሚ እንደነገርኩ ስለዚህ ጉዳይ ምንም ማቀው ነገር የለም። በሁለቱ መሃል ትንሽ ግጭት ተፈጥሮ ነበር። አንድ ቤት ውስጥ ያለ መኖር ጉዳይ ነው። ትንሽ ጊዜ ቁርሾ ነው፣ ትንሽ ጊዜ ተቃርኖ ነው እንጂ እንትን ያሉት የተራራቁት ሙሉ ለሙሉ የመለያየት ወይ 80 መቅደድ ነገር አይደለም። ስለ የግድ ቁጭ በል ባሏ ምጮኛም ከውጭ ነው የመጣው እና ሳምንት ሆኖታል ከመጣ። ዛሬ ደግሞ ሰርጋቸው ነው ማለት ነው። ስለዚህ ሁሉም ነገር ተዘጋጅቶ እያለ ጸጉር ቤት ተያይዘን ሄድን። እኔ ቀድሜ ጨረስኩ። የሷ ቶሎ ሊያልቅ አልቻለም። አሁን ሳውራክ ለራሱ በጣም ነርቨስ ሆኜ ነው ማውራክ። እኔን ስትነግሩኝ የነበረው በስልክ እሷ እንደጠፋች ነው። እሱንም አላገኘነውም ነው እያላችሁኝ ያላችሁት? እሱም የለም? አዎ ሁለቱም ነው የጠፉት። በቃ ምን ተፈጠረ ብዬ አብሬ ሮጥኩት እንጂ ምን ይፈጠር ይሄን ኬዝ ሁሉ ከናንተና ከፖሊስ ጣቢያ ነው የሰማሁት። እና ያው ብዙም አብሮ ቢያወሩም ይሄን ያህል አሜሪካን እንደሚኖር ሰው ምንም ሰፖርት የሚያረጋት ነገር አልነበረም። ከዛ በኋላ ግን እየቆየ ሲመጣ የገንዘብ እርዳታ ያረጋግላታል። ያም ነገር ሲሆን ምንድነው የልጁ አባትም ይሄን ኬዝ ያውቃል። ያው እሱ አቅም የለውም፣ ስራ የለውም። ሁለቱም ያው ቤተሰብ ጋር ምናምን ይያሉ ነው የሚኖሩት ማለት ነው። ስለዚህ የሁለቱ ምክክር ነው። ምክንያቱም ሰውየው ላይ ለመጠቀም ነው። የሱም ቤተሰቦች በሙሉ ያውቃሉ፣ ወንድሞቹም ያውቃሉ። ስለዚህ መጥቼ ያገባታለሁ ብሎ ስለሚያስብ ገንዘብ ይልክላታል ማለት ነው። ያንን ገንዘብ ይጠቀሙታል፣ ልጃቸውንም ያሳድጉበታል። ስለዚህ ሁሉም የሚያውቀው ነገር ነው ይሄ። እኔና ዘመዷ ግን በትክክል ሁሉ ነገር እናውቃለን ነገር ለማወቅ ጥረት እያደረግን ነው። በጣም ተናውጧል ነው ማለት ለዛም ነው ሩጣን ወደ እናንተ ጋር የመጣ ነው እና ከምልህ በላይ ጨንቆናል። እዛም እያስጨነቁን ነው ያለው።
ያው እንደዚህ ከሰታል ብዬም አላስብም ይችላል የሚል ሐሳብ እንዳስብ አድርጎኛል ገባክ ሰው ልጅ እዚህ ጋር ፕሮግራም አድርገህ ደግሰ ወጪ አውጥተህ ቤተሰብ ሁሉ ነገር ሰው ታድሞ ያለ ሙሽራውም እሷም ስልካቸውን አጥፍተው በምን ምክንያት እኔ እሱን ጉዳይ አሁን ድረስ አላቅም ምክንያቱም ኮንዶሜ ጋር ተጣቀው ለምንድነው ማውሸት እኮ ያስፈልገው ያንተን ቤተሰብ የሷን ቤተሰብ ብር እንደምትቀበሉ ታውቃላችሁ እንደሚልክ ታውቃላችሁ እነሱ ላይ ይችላል እኔ እስከማቆ ድረስ ገንዘብ ሰፖርት እንደምደረግ አምኛለሁ ግን ስለ ልጁ መደብደብ አላቅም ሰርጉ እንደተደገሰ አቃለው በመሃላች ያለውን ቁርሾ ስልኩ ምናምን ይኖርሽ አለኝ በቃ ወይ ደውልለት አድርሻታለሁ ብለሻል እንዴስ ወይ ያው በመሃል ታለቅስ ነበር ትንሽ የተረበሸ ፊት ነው ያየሁበት አልቅሳለች በመሃል እንደውም ምን ሆነሽ ምናን ስላት አይ ምንም ምናን አለችኝ አፍተ ነው በእናትህ በጣም አፍተ ይኸውልህ የግሶችም ቆመው እየጠበቁ ነው አንድ ነገር ብቻ ተናግረህ ሂድ የት ነው ይለናለች ይሄንን ሰውዬ ተመሳጥራችሁ ደብድባችሁ አስደብድባችሁ ከዛ ባለፈ ደግሞ ገንዘቡን ስትመዘብሩ ነው ይኖራችሁ አልደበደብኩም ናሽ ነው እሺ እንግዲህ ተመልካቾቻችን ተመልሰን መተናል ተመልሰን ስንመጣ ደግሞ እንግዲህ ብዙ ነገር በመካከላችን ተፈጥሯል ብዙም ነገር ሰርቷል ተብሎ የሚጠበቀውን የሙሽሪትን ባል ነው ይዘነው የመጣ ነው እንግዲህ ዛሬ ሁሉንም ነገር ለመናገር ፍቃደኛ ስለሆንክ ነው እዚህ ድረስ ይዘን ይሄ የመጣ ነው በቀደም ግን የተለያየንበት ሁኔታ ተመልካችም አይቷል እኛ ላይ ጉዳት ለማድረስ ዱላ ይዘህ ስትታገለን ነበርና ምን ትላለህ ስለሱ ያው በሰዓቱ በጣም ጭንቀት ላይ ነበርኩኝ ምክንያቱም የተፈጸመው ነገር ያው ይታወቃልና በቃ እኔ የነበርኩበት ሁኔታ እንዴት ነው ረጅም ጊዜ ከቤት አልወጣሁም ነበር ነገሩ እስኪሆን ድረስ እና ለዛ ነው በቃ ለታጠቁኝ እንደመጣችሁ ነበር ያሰብኩት ለዛ ነው ዱላ ይዤ ያውላ ነገር ለማድረግ የተጋበዝኩት ለዛ ነው እንጂ ሌላ ነገር አይደለም ጥቃት አድራሽ ነህ ይሄንን አምናል አዎ ማለት እኔ በጣም ጭንቀት ላይ ነበርኩኝና ወንድሜም ደግሞ ተይዟል የሚለው ነገር ስለሰማሁኝ እሱንም ይዛችሁ ጎርታችሁታል ብዬ ስላሰብኩኝ ነበር ራሴን ለመከላከል ዱላ ወጥቼ ያውላ ነገር ለማድረግ የተጋበዝኩት እንጂ ወንጀል እንደሰራሁኝ እኔ አምናለሁ አሁን ላይ እሺ እንግዲህ የዚህ ሁሉ ነገር መሰረት ሄለን ናት ሄለን ያደረጋቻቸው ነገሮች ያው ሁላችንም አሁን ላይ ደርሰንበታል ነገር ግን አንተ ሄለንን ምን ያህል ነበር የምታቃት እንዴት ነበር ትውቃችሁ ከሚለው ጀምሮ የቱ ጋር ነው የሄለን ህይወት እየተቀየረ የመጣው እንደዚህ አይነት አጭበርባሪ ወንጀለኛ ልትሆን የቻለችው የሚለውን አብረን እንግዲህ መስማት እንፈልጋለን ስለዚህ እስቲ አንተና ሄለን የቱ ጋር ነው ትውቃችሁ የጀመረው ኦኬ ከሄለን ጋር የተዋወቅ ነው ድንገተኛ አደጋ ደርሶብኝ ጭንቅላት ህመም ሆስፒታል በነበርኩበት ሰዓት ነውና ሆስፒታል ላይ እሷ ደግሞ አጎቷ ታሞ ነበር እዛ ሆስፒታል የተገናኘ ነው እና በአጋጣሚም ሆኖ ከዛ በፊት ከጊዜያት በኋላ ቢሆን የሚያወቁት ረጅም ጊዜ አብሯት የቆየ ፍቅረኛ ነበራት እና በሃይማኖት ምክንያት የተለያየ ሃይማኖት ስላላቸው እሷና እሱ በቤተሰብ ያን ነገር ባለመውደዱ ምክንያት እንደተፋታችና ጉዳት ላይ እንደሆነች ነግራኝ ነበር ከዛ በኋላ እና እኔም እዛው እንትን ስል ቤተሰብም ቅርብ ብዙም እየተከታተለ የሚጠይቀኝ ሰው እንብዛም አልነበረም እሷ ነበረች አጎቷ ጋርም እኔ ጋርም እያለች ሁለት ቦታ ሆና የምታስታምመኝ እሷ ነበረች እናም በህክምና ወቅት በህክምና ስህተት መርፌ ተወግቼ ነበር እና ያ መርፌ ደግሞ ላይክ ሳይድ ኢፌክቱ በጣም በዛና ማለት ፊቴ ላይ እጄ ላይ ምናም ብዙ የማበጥ ምናም ምልክቶች ነበሩት እና በዛ ሰዓት በቃ እሷ ነበረች ከዶክተሮቹ ጋር ምክንያቱም እኔ ሄጄ ዛ ቦታ ላይ ዶክተሮቹን እንደዚህ ያደረጋችሁ ማለት አልችልም ምክንያቱም ህመሙ አለ የጭንቅላት ህመሙ አለ በዛ ላይ አለርጂኩም አለና እሷ ነበረች እየሄደች ነገሮችን ለኔ በጣም እንትንትልኝ ተከራከርልኝ ነገሮችን እንዲደረጉልኝ የምታረግ የነበረችው እሷ ነች እና እንደዛም ሆኜ ለኔ በቃ ቦታ ካላት እኔ ለምን ለሷ እንትን አይኖርኝም ብዬ የተጎዳችውንም ነገር ከዛ በኋላ ወዲያው ባቦኩበት ሰዓት በቃ አብሬያት ስለሆነ እንትን አልኩኝ ብዙም አልቆየም አጎቷም አረፉ አጎቷም ሲያርፉ በቃ ሀዘን ላይ ነች ሀዘኗን ላስረሳት የምችለው እኔ ብቻ ነኝ ስለዚህ አብሬያት መሆኑን በቃ በስርዓት ሀብለን ፍቅርን ጀመረን ማለት ነው ከዛ በኋላ ከማን ነው የመጣው የፍቅር ጥያቄው አይ ሚን ከዛ በፊት ላይፍ እንደነበራት አታውቅም ነበር ስለዚህ ይሄንን ጥያቄ ማን ነው ያመጣው
ማለት የፍቅር ጥያቄ ሁለታችንም ከመላመድ ነው በጣም ረጅም ጊዜዎችን አብረን አሳልፍ ነበር ሁለታችንም ችግር ውስጥ የነበረን ሰዎች ነበርን ማለት በእሷም ባጉቷ በኩል እኔም በራሴ በኩል ችግር ውስጥ ነበርኩኝና ሁለታችንም በቃ ሳንነጋገር ነው ነገሮችን አብሮ ወደ መኖር ያደረግነው እና በጣም ለረጅም ጊዜ በጣም የመንተን የማለቱ ነገር ነበር የመቀራረቡ ነገር ነበርና ከዛም በቃ ስለ ትዳርም ምናምን አናስብም ነበር ምክንያቱም ትዳር ላይ ለመግባት ገንዘብ ያስፈልጋል እንዲሁ በቀላሉ ዘቡ ተብሎ የሚገባበት አይደለም በያምናለሁ እና በዛ መሃል ረጅም ጊዜ አብረን በፍቅር ያሳለፍን በመሃል ልጅ ተፈጠረ ከዛ በቃ ያን ጊዜ ነው እኔም በፊኔ እሷን በፊኗ ነበር እየኖርን ነገር ግን አብረን በጣም ብዙ ጊዜ የምናሳልፈው ከዛ በቃ አብረን መኖር አለብን ወደሚል እንትን ገባንና አካባቢው ማህበረሰብ ማወቅ ጀመረ ከሳር እስከ ቅጠሉ በቃ ማያቀን አልነበረም ቤተሰብስ እንደው እንዴት ተቀበለሽ እሷን ማርገዝ ቤተሰብ ማለት አልተቀበሉም በእኔም በሷም በኩል ምክንያቱም ታቋለ አሁን በሷ በኩል በጣም በተለይ ያስጨነቅ የነበረው ነገር የማህበረሰቡ እንዴት ነው ሳታገባ ሳትዳር ሳትኳል ከወጣች ዲቃላ ነው ተብሎ ነው የሚታሰበው እና የማህበረሰቡ አቀባበል ማለት በጣም አካባቢ ላይ እንዳትኖር ነው የሚያደርግ እና እሱ ነገር ፍራቻ ስላለ በቃ ያን ነገር በቃ ወደ ቤተሰቦቿ መውሰድ እሷም አልፈለገችም ካመኑበትም ቢመሩበት ካላመኑበትም ምናም ብላ ነው መኖር የጀመርነው ማለት ነው እና ረጅም ጊዜ አብረን ቆየን ልጅም ተወልዶ ከዛ ሶሻል ሚዲያ ላይ የሆነ ሰው እንደተዋወቀች ነገረችኝ ራሷ እንግዲህ አብሮ መኖር ከባድ ነው አንተ እንደነገርከኝ ያኔም እስካሁንም ስራ አልነበረም እና አይልህም ስለዚህ እንዴት ነው ታዲያ በትዳር ስትኖሩ የነበረው ምን ያህልስ ኖራችሁ እኔ በዛ ሰዓት ፊኒሺንግ መሰራ ነበር ድለላ ምናምን ነው ጨረጨር ነበር በጣም ያው ኑሮ በጣም ቻሌንጅ እንትን ነው ከባድ ነው ኑሮ ያለው ሁኔታ ምናምን እና ኢቭን ልጁ ራሱ ሲረገዝ ጊዜው በጣም በመሄዱ ነው እንጂ ለማስወረድ ራሱ አስበን ነበር ከዛ በኋላ ግን ለሷም ጤና ሲባል በቃ ኦሬዲ ልጁ ስላደገም ማስወረድም አልቻለም እና በቃ ልጁም ተወልዶም እሷም ከቤተሰብ ጋርም ስምምነት አልነበራትም እኔም ለሆነ አመታት ያክል ፊኒሺንግ ምናምን ነበር መሰራው ድለላ ምናምን ያገኙትን ነበር መሰራው እናም በቃ የሆነ ሰዓት አልቻልንም ማለት በቃ ምንም አቅምም ጠፋ ገንዘብም ስራም ደግሞ ሁሉም ስራ ሳሰራ ልጅ ጀምሮ እንዴት ነው እሱን ጊዜ ያሳለፋችሁ በጣም ከባድ ነበር ልጁም የተወለደ ሰዓት እሱ ላይክ ሲወለድ ጀምሮ ሲታረስ ምናምን ያለው ነገር ራሱ አስበው ቤተሰብ ከሌለ አሁን እናት ወይ በኔ በኩል የበሰው በኩል ከሌለ በጣም ከባድ ነው የሚሆነው ያኔ በሰዓቱ የነበርኩት እኔ ነበርኩት ላይክ ተወልዶም የዳይፐር አለ የብዙ ነገር አለ የምግብ ወጪዎች የወተት ምናምን ብዙ ወጪ አለ ኑሮ እንደምታውቀው ስራ ደግሞ የለም ማለት አንዳንዴ ሲኖር እንፍጨረጨራለን እንጂ ስራ አይገኝም ታቋለ የደለላንም ስራ ዛሬ ይመጣል ነገ ደግሞ አይኖርም እና በጣም ከባድ የነበረ ጊዜ ነው ያሳለፍነው ልጁ ተወልዶ ከፍ እስኪል ድረስ ማለት ነው ፋይናሊ ምን ተፈጠረ በስተመጨረሻ በቃ ማለት በኢኮኖሚ ምንም ባለመቻላችን ምክንያት ልጁን በስራ ማሳደግ ራሱ አልቻልንም እና በቃ ያልተቀበሏት ቤተሰቦቿ ከዛ በፊትም እንግዲህ በሃይማኖት ምክንያት የተጋጨችው ልታገባው ጫፍ ደርሳ ያልተስማማችው ቦይፍሬንድ እጮኛ ነበራት እና ከሱ ጋርም የነበረው ግጭት አለ ከኔ ጋርም ደግሞ ላይክ ሳንጋባ ምናም መውለዳችን ቤተሰቦቿን በጣም አስቆጥቷቸው ነበር ግን በቃ በጣም ችግሩ ከባድ ከመሆኑ የተነሳ እንደዛም ሆኖ በቃ ሄደች ልጇን ይዛ ቤተሰብም ከኔ ጋር እንደተጣላችና ከኔ ጋር እንደማትሆን ሆና ነው አስበው ነው የተቀበሏት እሷን ሲቀበሏት ማለት ነው እና ገንዘብ ይዛ መጣች በጣም ብዙ ብር ነው ገንዘቡ መጀመሪያ አልተቀበልኩትም ነበር ከዛ ታመጣና ተሰጠኛለች ያለውንም ችግር እሷም ስለምታውቅ ማለት ነው እሷ ቤተሰብ ጋር ሆና ነው እንትን እያለች ያለችው እኔ ግን ብቻዬ ነው ከዛም በቃ እኔ እንደዛም ሆኖ አልተቀበልኩኝም ነበር ከዛ ከነገሮች በቃ ነገሮች የተረጋገሙ ሲመጡና እሷም ውስጧን ነግራኝ ካለብን ችግር አንፃር መሆኑ ስትነግረኝ ግዴታ በቃ መቀበል ነበረብኝ ምክንያቱም ካለንበት ችግር አንፃር እኔ ካለበት ችግር እሷን የምታረጉ ነገር አይከብደኝም እኔ ፈራጅ መሆን አልፈልግም እንደዚህ አይነት ስቶሪዎች ላይ ግን ይሄ ሚስትን መሸጥ አይሆን ማለት ወንድ ልጅ ነህ መስራት ፕሮቫይድ ማድረግ ምናምን ግዴታክ ነው ያንተ ግዴታ ነው ሚስትህን ለሌላ ሰው አሰልፈ መሸጥ ግን በምን አይነት ሞራል ነው እዚህ ደረጃ ላይ ደረስከው ልክ ነው ወንድነትም እኮ አለ ይፈታተናል ምናምን ግን በጣም ብዙ ያልሞከርኩት ነገር የለም ቅድምም እንዳልኩ
በጣም ብዙ ነገር ለመስራት በጣም ብዙ ነገር ይቀየረኛል ብዬ ጫፍ የደረስኩባቸው ስራዎችም የተበላሹብኝ አሉ በጣም ብዙ ነገር ለፍቻለሁ አልሆን ብሎኛል እና በስተመጨረሻ በቃ እዚህ ጋር ልጅ ፈጥረናል በፈለገ ነው የሚሆን ሳንፈልገው ልጅ ተፈጥሯል ልጁ ደግሞ በእኛ ምክንያት ነው ከበሬን ብዬ ልጁ ተቸግሮ እንዲያድግ አልፈለኩም ለያም ብዬ ነው አስቤበታለሁ በጣም እሷንም በጣም ላይሽ አልፈልግም ሁላ ብያት ነበር ግን በስተመጨረሻ ያመንኩበት ነገር ምንድነው እኔ ወንድነቴን ብዬ ወይ እኔ ኩራቴን ብዬ ልጅ የተቸገሩ ጊዜዎች እንዲያሳልፍ አልፈለኩኝም ተመልሳ ከኔ ጋር ልትሆንበት የምትችልበት መንገድ እሱ ብቻ ነው እሱ በገንዘብ ሲረዳን ያ ገንዘብ ሲኖረን ነው እኛም አብረን መሆን የምንችለው ልጃችንንም ማሳደግ የምንችለው ያ ገንዘብ ሲኖር ነው ማለት ነው እንጂ እንዳልከኝ ወንድነቱ ሳይፈታተነኝ ቀርቶ ወይ ደግሞ ሳይዘኝ ቀርቶ አይደለም አው ግን ይሄ አሁን ለወንድ ልጅ በጣም ኒንጃ ኢሞራል የሆነ ነገር ነው ምክንያቱም ያንተ ግዴታ ነው ሚስት ራሷን እስክትሽጥ ድረስ መውረድ ማለት ለወንድ ልጅ በጣም ትልቅ ነገር ነው እሱ ነው የተሰማኝ አልተሰማም ተሰምቶኛል እንዳልኩ በቃ ልጁን ለማሳደግ ያለኝ የመጨረሻ አማራጭ እሱ ነው በቃ ያልሞከርኩት ነገር የለም በቃ ሞክሬ የሶፊት እስከማየት ድረስ የሶፊት እንግዲህ ከባድ ነው እሱንም እስከማየት ድረስ ብዙ ነገር ሞክሬ አልሆነልኝም በስተመጨረሻ በቃ ይሄ ነገር ሲሆን በቃ የኔ ኩራት ከልጅ ማደጋ አይበልጥም ብዬ ስላሰብኩኝ ነው በቃ ነገሩን አመኝበት ከሷ ጋር በጣም ተማክረን በቃ እናድርገው ተባብለን የወሰነው ለዛ ነው አንተ ከዘሪውን ጋር የሚደረገውን ወሬ ኮንቨርሴሽን ተከታተል ነበር ማለት ከዘሪውን ጋር እነሱ ለአመታት ቢያንስ ለ3 አመት የሚሆን ጊዜ ቪዲዮ ኮል ያረጋሉ ረጅም ሰዓት ያወራሉ አወጣጧን አገባቧን ታሳየው ነበር አንተ በዚህ ሁሉ ታሪክ ውስጥ ምንም ቦታ አልነበረም ነው ወይስ ያወቅ አይነ ላይ ነው ይሄ ሁሉ የተካሄደው አው ማለት ረጅም ሰዓት በቪዲዮ ኮልም በኖርማል ስልክም እንደሚደዋወሉ አውቃለሁ ነገር ግን እኔ ጋር መታ መኖር ያልቻለችበት ትልቁና ዋነኛው ምክንያት ቤተሰቦቿም እንደታረቅን እንዲያውቁ አልፈልግንም እሱ ሁለተኛ ነገር ደግሞ ያው ከኔ ጋር ሆና ከሱ ጋር ቪዲዮ ኮል ማውራት አትችልም እሱ ሊጠረጥርም ይችል ነበር ነገር ግን ረጅም ሰዓት እንደሚያወሩ እኔም ስደውልላት አንዴ ምናምን ያለችኝ ከሱ ጋር ወራታ ነበር ቆይታ መስደውልልኝ ረጅም ሰዓት እንደሚያወሩ በጣም ብዙ እንትን እንደነበራቸው ግን አውቃለሁ ይሄ ግንኙነት ወደ እውነተኛ ግንኙነት አላደገም የነሱ ማለት ያ ነገር ማደገ ነገር ግን በሰዓቱ ነው የሚያድግ አልመሰለኝም ምክንያቱም በሶሻል ሚዲያ ሰው ተዋውቆ የእውነት እንደዚህ ፍቅር ይዟል ብዬና አላሰበም ነበር ማለት እንዴት እኔ አይሆንም ብዬ ነበር ማስበው እና ነገሮች እንደዚህ ቀየራሉ ብዬም አላሰብኩም ነበር በሰዓቱ ረጅም ጊዜ ላይክ እንዳልከው 3 አመት ምናምን ድረስ በየጊዜው ገንዘብ በጣም ብዙ ብር ነው የሚልክላት በገንዘብ ይልካል ፊት ለፊት ላላዩ ሰው እንደዚህ ገንዘብ ይልካል ብዬ ማላሰብም ነበር እና ያ ነገር ሲሆን ከላይ ወረደ መናን ይመስለኝ እንዳልከው የክብር ጉዳዩን ቢኖር ማለት ነው ግን ልጄን ለማሳደግ የነበረኝ የመጨረሻ አማራጭ እሱ ነው የነበረው በቃ ወሰንኩኝ ቀደም እንዳልኩ ከሷ ጋር ረጅም ተማከርንበት በቃ ተቀበልነው ነገሩ እንዲሆን አደረግን እሺ እነሱ በሂደት አሳደጉትና ወደ ትዳር ለመግባት ተነጋገሩ ከዛ በኋላ እሱ ሊያገባት እዚህ መጣ ይሄንን ሁሉ ሂደት ታቅ ነበር አንተ እኔ አላሰብኩ ይመጣል ብዬ በዛ ፍጥነት አላሰብኩኝም እና በዛ ፍጥነት ይመጣልም መቱም በዛ ፍጥነት ደግሞ ወደ ሰርግ ወደ ጋብቻ ይገባሉ ብዬም አላሰብኩኝም እና የሆነ ሰዓት እኔ ዱብዳ ነው የሆነብኝ ማለት መጥቶ በቃ የሰርጉ ቀን ተቆርጦ ሆቴል ኢቨን የሚደግስበትን ቦታ አዘጋጅቶ ምናምን መጨረሻ ላይ ነገረችኝ እሱ እናም የሱ ሐሳብ ምንድነው እኔን እንኳን ይዞኝ ቢሄድ አንተን ከዛ በኋላ ይዤ ሄዳለሁ ነው የምትለኝ ነገር ግን እኔ በጣም በትልቁ የከበረኝ ነገር ቢኖር ሙዳት ልጅ ነች ምንም እንኳን ገንዘብ ባይኖረኝ ማለት በሌላ ሰው ታክፋ ማየት በጣም ይከብደኛል ከዲኤምሲ ሪል ስቴት የቤት ባለቤት ለመሆን ይህ የመጨረሻ እድሎት ነው ሸጠን ጨርሰን የመጨረሻውን ቪአይፒ ብሎካችንን ለሽያጭ አውጥተናል ለአንድ ሳምንት ብቻ በሚቆየው ቅናሻችን ላይ ባለ 1 መኝታ ከ487 ሺህ ብር ጀምሮ ባለ 2 መኝታ ከ887 ሺህ ብር ጀምሮ ባለ 3 መኝታ ከ999 ሺህ ብር ጀምሮ ባለ 4 መኝታ ከ1 ሚሊዮን 200 ሺህ ብር ጀምሮ ቅድመ ክፍያ ከፍለው ከዘመናዊ መንደራችን ዘመናዊ አኗኗርን ለርሶ ያድርጉ አሁኑኑ ይደውሉ ሌላ ሰው አግብታ መሄድ ማየት በጣም ይከብደኛል ምንም ቢሆን ከኔ ጋር አንድ ልጅ አለን በመሃል ፍቅርም አለ በእኛ መሃል እና እኔ በቃ ያልተቀበልኩት ትልቁ ነገር ቢኖር እኔ ያለውኝ በሌላው እንደ ስትጣቀፍ ማየቱ ለኔ በጣም ከባድ ነበር
እና ከዛ ተነጋገርን ከሷ ጋር ያለው ነገር አወራንበት እሷ ያለችኝ ነገር እኔ በፍጹም አልተቀበልኩትም ኦኬ እሷ ለማግባት ወስና ነበር እሷ ወሰና ነበር በግማሽ ልብ ነበረች እሷ ወሰና ነበር አግብቼው እኮ እዛ ከሄድኩ በኋላ ልወስድ ይችላል አለችኝ ነገር ግን በቃ እኔ እሱ ነገር ልቀበለው አልቻልኩም በፍጹም ስለዚህ እኔ ጥያቄ የሆነብኝ ነገር ምንድነው እንደዚህ ተስማምታችሁ ከሆነ ማን ነው አቶ ዞሪንን የመደብደብ ሐሳብን ያመጣው ማን ነው የደበደበውስ ማለት ያንን ሐሳብ ያመጣችሁ እሷ አለች እና ሐሳቡን ያመጣችበት ደሞ ምክንያት እንዴት ነው የመዝናኛ ቦታ ሆነው ተደውልልኝ ነበር ያሉበት ቦታ ተነግረኛለች ከርቀት ሆኜ እኔም እየጠጣው አያቸው ነበር እናም ከርቀት ስመለከታቸው በቃ እየተናደድኩኝ ነው የመጣው ምክንያቱም አንድ ላይ ሲጨፍሩ ሳያቸው በቃ ውስጤ ላይ የሚሰማኝ ስሜት በጣም በቃ ሌላ ነገር ነው የሚሰማኝ እናም በቃ ሲተሻሹ ምን ሲሉ ሳያቸው በቃ አልቻልኩምና የመጠጡም መገፋፍቶኝ ምናምን ሄጄ ተናገርኩት ሰውየውንና ጋይዛሪውንን ሄጄ ጮኬ ምናምን ተናገርኩት እና በሳቱ እኔም ማረግ ያልነበረብኝ ነገር ነው እናም ከዛ በኋላ በጣም በቃ ያቃል ብዬ ነው ማስበው እሷም እዚህ ቦይፍሬንድ እንዳ ጮኛ እንዳላት ምናምን በቃ ይገምታል ብዬ ማሰብ ጀመርኩኝ ከዛም እሷም በቃ ይጫናታል ብዬ ነው ማስበው ሁሌም ማለት ነው እሷን የኔን ነገር በማውቁ ወይ የሆነ ፍንጭ ያገኘ ስለሚመስለው ላይክ በገንዘቤ ምናን ይያለ በጣም የሚጫናት ነው ይመስለኝ እናም በእሷ ምን አሰበች አጎቷም ልጅ አለ የኔም ወንድም አለ አንድ ላይ ሆነን አጎቷ ልጅ ማለት የቱ ነው አንድ ያጎቴ ልጅ ነው የምትለው ልጅ አለና ያው ያጎቷ ልጅ እንዳልሆነ አሁን አረጋግጫለሁ ማን ነው ያ ሚዜ አንደኛ ሚዜ ነበረው ልጅ ነው የኔም ሚዜ ነበረ የሱ ሚዜ ነበረ እና እሱ ሆነው የኔ ወንድምም አንድ ላይ ሆነን በቃ ይሄን ሰውዬ ራቅ ያለ ቦታ ላይ የሰርጋቸው ዕለት ነው እና ከጸጉር ቤት ነው እንትን ያለው እና ነገሩም እንዳይታወቅ እሷ የሚያቀደችው እቅድ ነበር እሷ እንዳትጠረጠር እሷም እንደጠፋች እንዲደረግ የነበረ ምክንያት እሷ ከጥፋተኝነት እንድትድን የተደረገ ድራማ ነበር እናም በሰዓቱ መኪናም ተከራይተን እኛም 4 ነበርን 5 ነበርን እኛም ጨነናው ወደ ጫካ ወሰድነው እናም አንድ የተቀጠረ ሰው ነበር በአጎቴ ልጅ ነው በመተለው ሰውዬ የመጣ ልጅ ማለት ነው እና እሱም በቃ ሰውየውን ሊገለው ነበር እና እኔ ነኝ ታው ብዬ ነው ያስቆምኩት ምክንያቱም በቃ የሰው ሀገር ሰው ነው እኛ ለገንዘብ ብለን ነው ይሄን ሰውዬ ትልቅ ጥፋት እያጠፋን ያለ ነው ስለዚህ ይሄ ሰውዬ ገንዘቡንም አጥቶ ህይወቱንም አጥቶ ነፍሱን ማጣት የለበትም ምክንያቱም እዚህ ጋር ህይወት ነው ፍቅር ይዞት ነው የመጣው ህይወቱንም ነው ያጣው ሌላ ደግሞ ነፍሱን ማሳጣት የለበትም ብዬ ያልኩት እኔ ነኝ ከዛም በቃ እሷም ጠፋች በቃ እኔም ጠፍቼ ነበር እናንተ እስክታገኙኝ ድረስ እኔ ግን እስቲ ያጎቷ ልጅ ተብየው ንገረኝ ድብደባው ላይ የነበረ ሰው ነው እኛ ጋር መጥቶ እዚህ ሲል የነበረው ሙሽራዋ ጠፋች ሲለን የነበረው አው ቦታ ተቋሚ እንደውም የነበረው እሱ ነው ጫካ ለጠቁማችሁ ብሎ ሲወስደን የነበረው እናም እንደዚህ ደብዳቤ የተባለውንም ሰው በገንዘብ ተከፍሎት የሚደበደበውንም ሰው ያመጣው እሱ ነው የነበረው እናም በቃ እኔ አሁን እነሱ ነበር ሲመሩኝ የነበረው ራሱ አብረን ሄድን ከዛ በኋላ ነገር ሲፈጸም በቦታው ነበር እኛም ራሱ አሁን ይሄ ያጎቷ ልጅ አይደለም ግን ያጎቴ ልጅ ብላኛለች ብላል ይሄንሳ እንዴት ነው ያወቀው ያጎቴ ልጅ ነው የምትለው ነው ያወቅኩት በመንድነው ግንኙነት ነበራቸው የድብቅ የፍቅር ግንኙነት እንደነበራቸው ገመትኩኝ ምክንያቱም ያጎቴ ልጅ ነው የምትለኝ እኔ እንዳልደረሰባቸው ነበር እና እኔ በራሴ በቃ ተጠረጥር ነበር የሆነ ሰዓት ደግሞ በቃ ተጠርጣሪን የእውነት የሚያደርግልኝ ነገር ተመለከትኩኝና ያጎቴ ልጅ ነው የምትለው ነገር እሱ የራሳችሁ አስል ነው እሱን ተውና እውነት ግን እናንተ ይሄን ነገር ስታደርጉ የሰው ሀገር ሰው እንደዚህ ከመደብደብ የተሻለ አማራጭ አጣችሁ ነው ገንዘቡን እሺ ተበላ ነፍሱ ድረስ የምትመጡበት እንደዚህ የምታደርጉት ምን አይነት አረመኔነት ነው ግን ልክ ነው በቃ ነገሮች ፈጠኑ የሱ ሐሳብ ነው የሁላ ነገር የሱ ሐሳብ ነው ነገሮችን ማዘግየትም ትችል ነበር በሌላ ነገር እንኳን እንዳንፈታው ነገሮች ፈጠኑ በዛ በፈጣጠኑ ሰዓቶች ደግሞ ከዚህ የተሻለ ነገር ማሰብ አልቻልንም ነበር ይሄ ሁሉም ደግሞ የሱ ሐሳብ ነው እኔ እንደምነግረ ልጁን እንዳይገሉት ራሱ ያደረኩት እኔ ነኝ ምክንያቱም እዛ ያን ነገር ያደረኩትም ልክ እንዳልሆነ ይሰማኝ ነበር ነገር ግን የሱ ሐሳብ በቃ ነገሮችን እዚሁ ላይ ጨርሶ ነገ ተጠያቂነት ምናምን አታስብም ነበር እና የሱ ሐሳብ ነው ይሄ ሁላ ነገር ለማንኛውም እንግዲህ ወደ ነበርክበት ተመለሳለህ የግሶችም እዚሁ መተዋል ከዚህ በኋላ ካንተ ጋር የሚኖረን ቆይታ ካለ ያው እንመጣለን እናወራለን እና አስረክቡት በቃ
ከዚህ ጋር ማውራት አለ። እሺ እንግዲህ ተመልካቾቻችን አሁን የምንገኘው እንግዲህ በጥቆማ የመጣንበት ቦታ ነው። እዚህ ተጠቁመን ያለ ነው። እንግዲህ ሙሽራዋ ሄለን እዚህ እንደምትገኝ ከሰው ጋር እዚህ እንደገባች ሰምተን ነው የመጣ ነው። እንግዲህ የኛ ሰዎች ባደረጉት ማጣራት እሷ እዚህ እንደምትገኝ ደርሰንበታል። እሱንም ይዘን ለመጣ የቻልንበት ምክንያት በሁለቱ መካከል የአለመተማመን ነገር ከተነሳ እንትን ለማለት ነው። እንግዲህ የህግ ሰዎችም የሚፈልጓት ሰው ናት። ስለዚህ ሁላችንም ዝግጅታችንን ጨርሰን ነው እዚህ ቦታ የተገኘ ነው። ወደ ውስጥ ስንገባ ምን ሊፈጠር እንደሚችል ስለማናቅ እንግዲህ ጥንቃቄ አድርገን በተቻለ መጠን ለመግባት እንሞክራለን። ስለዚህ ብንሄድስ ሄለንን ብታወጣት ይሻላል። አላቅም እኔ ስለምንድን ነው የምታወራው አንተ ራስህ? እኔን አታውቅም አልመጣም እኔ ጋር አላቅም አንተንም። እሺ እንግዲህ ተመልሰን መጣናል። ሁሉም ነገር ግልጽ ይሆናል ይመስለኛል። ከዚህ በኋላ ከኛ ጋር ብቻ ሳይሆን ከህግ ሰዎችም ጋር ነው ጸብ የሚሆነው። ስለዚህ ያለውን ነገር እንዳለ አቁም ብትናገር ይሻላል። እኔ ሌላ ጥያቄ የለኝም። አንተን ይዘናል፣ አንተን አግኝተናል። ህግ በሚጠይቅ ይጠይቃል። ሄለን ግን የት ነው ያለችው? ሄለን እኔ የት እንዳለች አላቅም። ምን ማለት ነው የት እንዳለች አላቅም? እዚህ ካንተ ጋር እንደነበረች አልተገናኘንም። እዚህ ጋርም አልመጣችምም፣ አልተገናኝተንም አናቅም። በቃ ሄለን ከኔ ጋር ምንም አይነት ግንኙነት የላትም። ይሄ ልብስ የማን ነው? የሷ ነው አይደል? የት አለች ነው የኔ ጥያቄ። አሁን የት ነው ያለችው ነው? ሄለን የለችም። እኔ ዘላለም ይሄን ሰውዬ እኔ በነፍስ ነው የምፈልገው። ህይወቴን ያመሰቃቀለብኝ እሱ ነው። አሁን የት እንዳለችም ያውቃል። አብራው ነው የምትማግጠው። ምን የምትለው አብራው ነው። የት እንዳለች ታውቃለህ? አውጣ፣ ያለችበትን ቦታ አውጣ። እኔ በነፍስ ነው ጭራሽ ህይወቴን ያመሰቃቀልኩ ትላለህ እንዴ? ህይወቴን ያመሰቃቀላችሁት እንደውም እናንተ ናችሁ እኮ። ለእናንተ ተብሎ ነው። እናንተ በተጠነሰሳችሁ ሴራ ነው ይሄ ሁሉ ነገር የተደረገው አይደል እንዴ? እናንተ አርግባላችሁ መሰረት ነው ያደረኩላችሁ። ህይወቴን ጭራሽ የኔን ነው እንጂ ያመሰቃቀላችሁት እናንተ ምኑ ነው የተመሰቃቀለው? እናንተ ባዘዛችሁ መሰረት አድርጌላችኋለሁ አይደል እንዴ? ጭራሽ ሄለን ብለህ እኔ ጋር መተህ ትጠይቀኛለህ እንዴ? ሁሉንም ነገር ከስር መሰረቱ የምታውቀው አንተ ነህ። ይብን ባለቤቴ ላይ ያማግጣታል ያልኩህ እሱ ነው። አሁንም ያለችበትን እምጥ ተግባ ስምጥ ታውቃለህ። ይዛሃት ውጣ። አንተን የደበካት ያለው ነገር ሁሉንም ሴራ የጠነሰስከውም ከሷ ጋር ሆነ አንተ እንደሆንክ አውቃለሁ ነገሮችን። እኔንም ችግር ውስጥ የከተታችሁኝ ሆን ብላችሁ እንደሆነ ያንተም ደግሞ ሐሳብ እንደሆነ አውቃለሁ። ይሄንን ሲጀመር ያጎቴ ልጅ ነው ብላ ያስተዋወቀችኝ ከኋላ ሌላ ነገር እንደነበራችሁ መጀመሪያም ጠርጥሬ ነበር። ሌላ ነገር ቢሆን በጓደኝነትም ባቃችሁ ከውስጥ ከጀርባ ሌላ ነገር ባይኖረው ያጎቴ ልጅ ነው ብላ አታስተዋወቀኝም። ምንም ዝምድና የላችሁም ከሄለን ጋር አይደል? ይሄንን በእርግጠኝነት ካንተ መስማት ፈልጋለሁ። ካንተ አንደበት ምንም ዝምድና የላችሁም አይደል? ከሄለን ጋር አዎ ምንም አይነት ዝምድና የለንም። እኔን ግን ምንድን ነበር ያልከኝ? ዘመድ ነኝ እኔ ዘመድ ስለሆንኩኝ የሱ ሚዜ ሆንኩኝ ምለ መጣል እኔ ጋር። አዎ ዘመድ ስለሆንኩኝ የሱ ሚዜ ሆኜ ነው እኔ መጣሁት። አንደኛ ሚዜ መጀመሪያም ሁሉም ነገር እነሱ የጠነሰሱት ነገርም ስለነበረ ሁሉም ነገር በእነሱ መሰረት ነው እንጂ እኔ ምንም ማቆም ተአምር የለም። ምንድነው እነሱ የጠነሰሱት? እኔ እናንተ እናውራ። ከመጀመሪያም ጀምሮም ከፕሮሰሱም ገና ልጁን ከማግኘቱም ጀምሮም ብር ስትቀበልም ለሱም እንደምሰጠውም ሁሉም ነገር ሲደረግም ሁሉም ነገር በትክክል እሱም ያውቃል። ከመጀመሪያው እኮ ይሄ ነገር ሲፈጸም እኮ እኔ ምንም ነገር ማቆም ነገር የለም። እነሱ ናቸው ይሄን ሁሉ ነገር የከተቱኝ። አንተ ከመጀመሪያ ጀምሮ ይኸውልህ የአቶ ዘሪሁን መደብደብ ዋንኛው ሰው አንተ እንደሆንክ እናውቃለን፣ ተነግሮናል። ይኸውልህ አንተ ነህ ዘሪሁንን የደበደብከው አይደል? ይኸውልህ አንተ ያማሃል እንዴ? ጭራሽ ደብዳቤ ምን የማርጋ ነው እንደምከሰው?
ካፈር ተመለሰ ራስነ ሁሉ ነገር የጠነሰስኩ አይደል እንዴ እንዴት ነው እኔን ደብዳቤ አርገህ የምትቀጥረኛለህ ይሁን አንተ ሰማራለ ይኸውላችሁ ከዚህ በኋላ ምንም አይነት ጸብ በእናንተ መካከል አልፈልግም ከኋላ የህግ ሰዎች ይኸውላችሁ አቁሙትና እንሂድ እያሉ ነው እኔ ደግሞ ፕሮግራሜን መስራት ፈልጋለሁ በእናንተ ድብድብ ምክንያት ተመልካች እስከ ዛሬ ድረስ ሲያይ የነበረው ታሪክ አይቋረጥም ስለዚህ እውነቱን ተናግራችሁ ወደ እስር ቤታችሁ ትሄዳላችሁ ዘሪውንን የደበደብከው የዘሪውንን ድብደባ የጠነሰስከው አንተና አንተ አይደለም ይሄ ነው ጥያቄ የዘሪውን ድብደባ የጠነሰስኩት እኔ አይደለሁም ጠንሳሶቹ ራሳቸው ናቸው ሁሉም ነገር አንተ ረድታቸዋል አረዳቸው መጡ እኔ የዘሪውን ድብደባ ያቀናበርኩት እኔ ሳልሆን ራሳቸው ናቸው ህይወታችን አደጋን ላይ ነው እርዱን አሉኝ ረዷቸው ሰው አገናኙዋቸው ሌላ እኔ ምንም የማውቀው ተአምር የለም እነሱ ራሳቸው መጡ አገናኙዋቸው ረዷቸው በቃ ሌላ ምንም እኔ ያረኩት ነገር የለም ምንድነው ከሰው ጋር የሌላ ፍቅረኛዬ ነው እንጂ የማንም አይደለም ልብሱ ስለዚህ እኔ ልኑርበት በሰላም ብትወጡልኝ ደስ ይለኛል ከይለን ጋር ምንም አይነት ግንኙነት የለኝም ነው ምንም አይነት ግንኙነት የለኝም ደስ ይለኛል ምትለው አንተ ልታመልጥ ነው እንዴ ለማምለጥ አይደለም እሱ ነኝ እኔ ምንም አላረኩም እነሱ ሄደ ማለት ነው እሱን ህግ ቦታ ታወራዋለህ ያደረከውን አንድ ባንድ ታውቃለህ አንተኛ ጋር መተ ልጅቷ ራሷን ልታጠፋት ብዙ ነገር ብለ እኛን ይዘህ ሄደ በሰዓቱ ዘሪውን ግን እየተደበደበ ነበር ይሄንን ነገር ያወቅክ ማለት ነው የረዳ ሰው ነው ወንጀለኛ ነው እንዴት ነው አሁን ሊድበት ውጥልኝ ምናምን እኔ ይኸውልህ ይደብድቡትም ምንም ያርጉትም እኔ ምንም ማቀው ነገር የለም ብቻ ግን እርዳኛ አሉኝ ረዷቸው እና የተሄደው ደግሞ እስከ ድብደባ ድረስ እስከ ሞት የሚያደርስ ነገር ድረስ አይደለም የተናገረኝ እኔ እርዳታ ነው ሰው አገናኘኝ አሉኝ አገናኘዋቸው ሰው ወንጀል የሚሰራ ሰው ማገናኘት ወንጀል አይደለም ብለህ ነው የምታስበው በርግጥ እሱ ወንጀል ነው ግን እኔ ይሄን ያክል የገነንና የገዘፈ ነገር ይሆናል ብዬ አላስብኩም ከመጀመሪያ እስከ መጨረሻ የዘሪውን እገታ ድብደባ ውስጥ ራስን አስገብታል ይሄንን ወንጀል ሰርታል አሁን በዚህ ሰዓት ምንም የሰራው ወንጀል የለም እሱን ሄደ እዛ ተናገራለህ ግን የዚህ ሁሉ ሴራ ጠንሳሽ ማን ነው የሄለን ድርሻ ምንድነው የሄለን ድርሻ መጀመሪያም የዚህ ሁላ ሴራ ጠንሳሾች ሁለቱ ባልና ሚስት ናቸው ከመጀመሪያም ከውጭ ዲያስፖራው ጋርም ስትገናኝም ስተወራም ያቃል ባልየው ብርም ሲልክላትም መታም እንደምሰጠው በደንብ ሁሉም ነገርም ነግራኛለች ስለዚህ እነሱ መጀመሪያ የጸነሰሱት ሴራውን እንዳለ ራሳቸው ናቸው እኔ ነገሩ ካለቀ በኋላ ነው የገባው እርዳኛ አሉኝ እንደ ጓደኝነት ረዷቸው እኔ በመችለው አቅም በርግጥ የተሰራው ወንጀል ነው አው ወንጀል ነው አንተ ቅድም ምን ብለኝ ነበር እሱ ነው የደበደበው የሚያስደበደበው ስትለኝ ነበር እሱ ነው የሚገርም ነገር አሁን አይኔን ግንባር ያርገው ብለው እንደዚህ ሲክድ አየኸው እንጂ ከዛ ቻሪውስ ጋር ተማክረው ይሄ ነገር እንደፈጸሙት የምታቀው እኔ በማላቀው ነገር ዱብድ የሆነብኝ እሱ ጋር መፍትሄ እንዳለ ነገረችኝ ሆን ብላ ነው መጀመሪያ አንተ ቆይ ብር እየተቀበልክ ስትበላ አልነበር እንዴ ምን ማለት ነው አሪዮስ ማለት ራስህ እኮ ነው መጀመሪያ በፌስ ሶሻል ሚዲያም እንዳገኘችው ታውቃለህ ብር ያመጣችም ስትሰጠህ እየተቀበልክ ነበር አይደል እንዴ አሁን ካጠገብክ በኋላ አሪዮስ ብለህ ሰውን መፍረድ ምን ማለት ነው ራስነ ሴራውን የጠነሰስከው እርዳኛ አልከኝ ረዷችሁ በቃ በመችለው መጣን ረዳው ህይወት ያደጋ ላይ ነው ስትለኝ መቼም እያየሁኝ ዝም አለንም ረዳው ወንጀል ነው የሰራሁት አምናለሁ ግን የወንጀሉ ጠንሳቾች እናንተ ናችሁ መጀመሪያ ከዛም አሁን ዘለ የተመለከተው ነገር ይሄ እሷ ልብስ ነው ከሷ ጋር ብዙ ነገር እንዳላችሁ አውቃለሁ እኔ እዚህ ወንጀል ውስጥ ከተውኝ ሁለቱ በሰላም ለመኖር እንደሆነ አውቃለሁ ነገሮች እንደዚህ የሷ ልብስ አይደለም ይሄ የገዛ የጓደኛዬ የፍቅረኛዬ ልብስ ነው እንጂ የሷ ልብስ አይደለም ይሄ ልብስ አይደለም ይሄ ገባህ አይደለ ሌላ ዝም ብለህ ተአምር አታውራ የወንጀሉ ጠንሳሾች እናንተ ናችሁ የበላኸው አንተ ነህ አብራችሁ ለሁለት ናችሁ ስበሉ የነበሩት አይደለን እኔ ምን አውቃለሁ ረዳው ሌላ ምንም ነገር ማቆ የለም ጭራሽ እዚህ ድረስ ይዘብኝ ትመጣለህ እንዴ አንተ ይኸውላችሁ ብቻችሁን የጠነሰሳችሁትም ይሁን አብራችሁ የጠነሰሳችሁት እኔ የምፈልገው ከናንተ አንድ ባንድ ወንጀላችሁን እንድትናዘዙ ነው ይሄ ሰውዬ የመግደል ሙከራ ነው የተደረገበት ቀላል ወንጀል አይደለም የሰራችሁት ስለዚህ ይኸውልህ ከመጠቋቋም እናንተን ከማለት ይልቅ ምንድነው ተባብራችሁ የሰራችሁት ወንጀል እሱን እንድትናዘዙ ነው ይኸውልህ እኔ የሰራሁት ወንጀል ተባበረኝ ስላለኝ ህይወት ያደጋ ላይ ነው ስላለኝ
በጣም ስላሳዘኑኝ መተባበር የምችለውን ያክል የነገሩኝን ነገር አደረኩላቸው ሰው አገናኘን አሉኝ እንደዚህ የሚሰራ ሰዎች አገናኘዋቸው በቃ ሌላ ምንም ነገር ያረኩት የለም ምናልባት ልጁን የከፋ ማደጋም ደርሶበትም ሊሆን ይችላል ወይም አስደብድቦትም ሌላ ነገር ሊያረጉት ይችላሉ ግን ራሳቸው ባሉኝ ማለት ነው ግን አንተ ያገናኘው ሰው ሊደበድብና ሊገል እንደሆነ ታውቃለህ አይደለም እኔ ቀለል አድርገው ነው የነገሩኝ በቃ ይሄን ያክል የተካበደም ነገር አይደለም ሲያወሩኝ የሚያወሩኝ ሰርጉ እስኪያልፍ ድረስ ነው ይዘን እንለቋለን ነው እንጂ ያሉኝ ድብደባ እንደሚደርስበት ሌላ ነገሮች እንደሚደርስበት ሞት ደረጃ እስኪደርስ ድረስ እንዳልሆነ በደንብ ነው የነገሩኝ እንጂ እኔም የሰው ልጅ ነኝ ያስባለሁ ግን ከዛ ይልቅ ደግሞ የነዚህን ባለተዳሮች ያው ማዳን ፈለኩኝ አደረኩኝ በቃ ወንጀል ሰርቻለሁ አምናለሁ ግን ለሞት የሚያደርስና እንደዚህ አካል ለመጉደል የሚያደርስ ደረጃ ግን ያደርጋሉ ብዬ እኔ አላሰብኩም በቦታው ላይ ነበር ድብደባው ሲደረግ ብለኝ ነበር በቦታው ላይ ነበር ነገሮችን ድራማውን መጠንሰሱን እና በርቀትም ሆኖ ይከተል እንደነበርና በቦታው ነበር ያልከኝ በቦታው ነበር ነገር ግን ቦታው ላይ ያልመጣበት ምክንያት ምንድነው እሱ ተጠያቂነትን መራቅ ፈልጓል ከሷ ጋር ሆኖ ድራማውንም የሰጣት እሱ ነው ይሄንን ጽሁፍ የሰጣት እሱ ነው ምክንያቱም ምንድነው እኔን ወንጀለኛ አስደረገው ሁለቱ ኮንጀል ለመራቅ ነው ከዛም በኋላ እሷ ራሱ የጠፋችበት ምክንያት አንድም እሷ እንዳትጠረጠር ነው ኮንጀሉ ነፃ እንድትባል ተጠያቂ እኔ እንድደረግ ያደረገው የዚህ ሁሉ ሐሳብ አመንጭ እሱ ነው በዛ ላይ ደግሞ የሚገርም ነገር እዛ ጋር ያን ሁሉ ድራማ ሰርቶ እናንተ ጋር መጥቶ ደግሞ ኢንተርቪው ሰጥቷል እኔ አሁን ከዛ በኋላ ነው የሰማሁት ይሄን ነገር ያወቅኩት እኔ ድራማ መሆኑን እሷ መጣ ቀጥታ እሱ ጋር ነው ሄደን እሱን እናማክረው ነው ያለችኝ እኔ አልመጣልኝም በሰዓቱ ለካስ እሱ ቀድመው ያሰቡት ነገር ያወሩት ነገር ነበር እኔ አላወቅኩኝም ተርዳኝ ከዛ ያን ነገር ልክ መጥተው ነው ሲያማክሩኝ እሷ የምትለው ምንድነው መፍትሄው እሱ ጋር ብቻ አለ ነው የምትለው መጥቼ ስጠይቅ እንዲገደል ነበር የሚፈልጉት የሚገርም ነገር ያምስኪዙ እኔ በፍጹም የዚህ ድራማ አካሉ አይደለሁም ራሳቸው በሰሩት ራሳቸው በነደፉት ነገሮች ብቻ ነው ሄዱት እኔ አገናኘኝ ያሉኝን አካላትን አገናኝተሃል እኛ ጋር መተው ውሸት ዋሽታል ከዚህ በላይ ምን አይነት ወንጀል ልሰራ ነው የፈለከው አንተ የዚህ አካል አይደለም የምትለው ለኔ ጥያቄ ከሷ ጋር ሌላ የፍቅር ግንኙነት አለክ ማለት ነው ከሷ ጋር እዚህ የተገኘበት ምክንያት ምንም ነገር እኔ ከሷ ጋር አልተገኘሁም ይሄ የሌላ የጓደኛዬ ሪሴፕሽን ሄደን እኮ ፎቶዋን አሳይተን እኮ እሷ ናት መባል አቅቶን አይደለም ይሄው ወይ 2-3 ደቂቃ የኛ ልጆቻች አሉ አጣርተው ይነግሩናል ይሄ እኮ አጣሩ ይሄ የጓደኛዬ የራሴ ጓደኛ ልብስ ነው እንጂ የሄለን ልብስ አይደለም ደጋግሜ ነው ምነግርህ ያሉት ማጣራባችሁ መንገድ አጣሩ የሄለን ልብስ አይደለም የራሴ ጓደኛ ልብስ ነው ይኸውልህ ከዚህ በላይ መድረቅ አይጠቅምም የመጨረሻ አንድ ድል ነው የምሰጠህ አንተ የሰራውን ወንጀል እንዳለ ትናዘዛለህ ወይስ አትናዘዝ እኔ ሰርቻለሁ ያልኩት ወንጀል በቃ ሰው አገናኝቻለሁ ብቻ ነው እኛ ጋር መጣው እናንተ ጋር መጥቼው ዋስቻለሁ አካል አይደለም አንተ ነኝ አቃለሁ ወንጀለኛ ነኝ አቃለሁ ግን ይሄን ያክል ግን ለአካል ጉዳትና ለሞት የሚያደርስ ነገር ያደርሱበታል ብዬ እኔ አላስብም ከሄለን ጋር ደግሞ ምንም አይነት ግንኙነት ፈጽሞ የለኝም ከሄለን ጋር አንተ ግንኙነት እንዳላቸው በእንደና ግንኙነት አላቸው እንዳላቸው 100% እርግጠኛ ነኝ በሰዓቱም የሰሩኝ ሁሉ ድራማ ረጋ ብዬ ወደ ኋላ ሳጠነጥን ነው የመጣልኝ ያ ሁሉ ነገር ብዙ በጣም ይጫወቱብኝ እንደነበረ አሁንም ህይወቴን የሚያበላሽ ለዚህን አርፌ እንኳን እንዳላሳድግ የሚያበላሽ ነገር ነበር ሊያደርጉብኝ ነበር ነገሮች ያው ይወጣሉ ሁሉም ነገር ከበስተጀርባ ያለው ነገር የሱ ቢታወቅ ነገር ነው የያዘውን ያዝና ህግ የሚፈተውን ይፍታ እኔ ግን እሱ በነብስ ነው የምፈልገው እንዲህ በቀላሉ እምፋታ አይነሱ አይደለሁኝም እንዲሁ በቀላሉ አልፋታም ህይወቴን የነጠቀኝ ይሱ እኔም ደግሞ እንዳልከው ህግ የሚዳኘን ይዳኘናል እኔም ደግሞ በመንፈረደው ነገር ደርሶኛል ልጅቷ በረጋት ተሳትራት እንፈረዳለን ይዛለች እሷ አረደች ዝም ብለህ እዛው እሱን እዛ አድርገው እሷ አረደች ልቀቀኝ ነይ ልቀቀኝ ነይ ግቢ ነይ ስልኩ ምናምን ይኖርሽ አለኝ በቃ ወይ ልደውልለት አድርሻታለሁ ብለሻል እንዴ እሱ ቆይ ያው በመሃል ታለቅስ ነበር ትንሽ የተረበሸ ፊት ነው ያየሁበት ሴት ሪጣንስ አንቺ ሌባ ዞር በላ አንቺ ሌባ ዞር ነይ ቁጠይ በእናትህ ተወኝ